እሺ ከዛ ብዙ ወር ቆየን በፍቅር እና እሱ በጣም ፈተና ያበዛብኛል። ያኔ ለጓደኞቹ ቁጥሬን ይሰጣል፣ ያስፈትነኛል በራሱ በሌላ ድምጹን እየቀየረ ምናምን እና ብዙ ጊዜ አያምነኝም። በቃ ብዙ ወድ ጋር ማወራ ነው የሚመስለው ምናምን እና የሆነ ሰዓት ላይ ኦንላይን እያለ ምናምን ለምን አትደውልኝ ምናምን ስለው ስራ ላይ ነኝ ቢዚ ነኝ ምናምን ይለኛል። ተቀየረ። በጣም ነበር የሚያከብረኝ። አሁን እስከምንጣላ ድረስም ያከብረኛል በጣም እና ከዛ በኋላ አልደውልም ማለት ጀመረ። ሰዓት የለኝም ቢዚ ነኝ ማለት ጀመረ። ከዛ እንለያይ ስለው ከፈለ 24 ሰዓት ከሚሰጥሽ ወንድ ጋር ህይወት መጀመር ትችያለሽ፣ እኔ ሌላ ፎንቃ አለኝ አለኝ። እሺ ነው ምናምን ብዬ ተኛው። ማታ ላይ ነው። ከዛ ጧት መጥቶ ደግሞ በሌላ ኢሞ ሲፈትነኝ እሱ መሆኑን ሳቅ በጣም ተናድጄ የጓደኛውን የቁም ፎቶ ምናምን ላከልኝ። የሰፈርሽ ልጅ ነኝ የኔ አፍቃሪሽ ነኝ ምናምን አለኝ። ከዛ ሲለኝ እኔም ተናድጄ ደግሞ እሱ መሆኑን ስላወቅኩ ላናደው ብዬ አንድ የጉርድ ፎቶ ላኩለት የኔን ማለት ነው። ከዛ ደለትኩት። በራሱ ኢሞ መጣና ቺት አደረግሽብኝ አለኝ። አንተ ራስህ እኮ ነህ ለምን እንደዛ ታደርጋለህ? አውቄሃለሁኝ። ሲቀጥል ፍቅረኛ አለህ አልኩት። ከዛ አሁን ተለያይተናል 3 ወራችን፣ ግን ቺት አደረገችብኝ እያለ በየሄደበት ስሜን ያጠፋል ምናምን እና የጥፋተኝነት ስሜት ተሰማኝ እና ልንጋባ ኦልሬዲ 3 ወር ምናምን ነበር የቀረን። ያኔ ሁሉን ነገር አውጥ ሳታገኙ በአካል ሳታውቂው ልታገቢ ወሰንሽው? አይ እንደዛ ሳይሆን የምንገናኝበትን ጊዜ ያኔ እንትን ብለናል፣ ተነጋግረናል። ልንገናኝ 3 ወር ምናምን ነበር የቀረን፣ ልንጋባ ነበር። እሺ ከዛ እኔ ቺት አላደረኩበትም። ሲቀጥል 1 አመት ነው በፍቅር የቆየ ነው። ቺት አደረግሽብኝ ምናምን በቃ ሁሌ አያምነኝም። እንካ ስልኬን ጥለፍ ምናምን አልኩት። የሆነ ሰዓት ላይ ስልክሽን ካልጠለፍኩ አለኝ። ለምን የቤተሰብ ማወራው ነገር አለ፣ ስልኬን፣ ዋትስአፕ ሁሉን ነገር ልጥለፍ አለኝ። እንደዛ ሊሆን አይችልም አልኩት። ያን ነገር ደግሞ የጠየቀኝ በተዋወቅን በ2 ወር ነው። አላስጠልፍም ስለው ስለዚህ ብዙ ወንዶች ስለምታወራ ነው እና እንደዚህ አክስቶች ልጆች ጋር ምናምን እየሄደች ታደረገችብኝ ምናምን ላገባት የነበረችው ልጅ ምናምን በጣም ብዙ ነገር አሁን ላይ ስለኔ የሚያወራው ነገር ብዙ ነገር ነው። በቃ ይሄን ቀጥግ ማለት ነው እና እኔ እና እሱ ተከተለያየን 3 ወር ነው ምናምን እና በእርግጥ በጣም ወደው ነበር። ያው እሱን ለመርሳት ብዙ ተቸግሬያለሁ። እኔ ቺት አላደረኩበትም። እሱ ግን 4 ጊዜ ሲፈትነኝ ተናድጄ አንደኛ ፍቅረኛ አለኝ ይለኛል፣ ሁለተኛ ከሌላ ወንድ ጋር ህይወትሽን ጀምሪ ይለኛል፣ ቢዚ ነኝ ይለኛል እና ተናድጄ እኔ ደግሞ ሲያወራኝ ሌላ ወንድ እንደማወራ አስመስዬ ወርቻለሁ እና የጥፋተኝነት ስሜት ተሰማኝ። ማለት እሱ መሆኑን እያወቅኩ ለማናደድም ቢሆን ያንን ማድረግ የለብኝም ብዬ ማለት ነው። እድሜሽ ምን ያህል? 21 እሱ እድሜው ምን ያህል ነው? እሱ 26 ዓመቴ ነው ብሎኛል። ታፈቅረዋለሽ? አሁን አዎ ወደዋለሁ፣ አፈቅረዋለሁ። ቤተሰብ አስተዋውቀሽዋል እንዴ? አይ አላስተዋወቅኩትም። እንደዚህ ግን ያ ጓደኞቼ ምናምን ያውቁታል። ያክስቴ ልጅ ታውቀዋለች ምናምን። ያክስቴ ልጅ ጋር ራሱ እንደዚህ ደውሎ በቃ ተዋሸኛለች፣ ጉረኛ ናት፣ ራሷን በጣም ታካብዳለች፣ ብዙ ወንዶች እንደሚፈልጓት ምናምን ታወራኛለች ምናምን አለ ማለት ነው። እኔ እንደዛ አላልኩትም። ግን ስንተዋወቅ ሜሴንጀር ላይ ማነው አሳይ ልጥለፈው ሲለኝ ሴት ልጅ ነኝ ሀይ ምናምን የተባልኩት ወይ የምንታወቅ ምናምን የተባልኩት ቴክስት አለ። እኔ አልመለስኩም። ይሄ ሶሻል ሚዲያ ነው። እሱን ሳሳይህ እኔ ግልጸኝነቴ ነው። እሱን ሳሳይህ ሊደብርህ ይችላል አልኩት። ከዛ በኋላ ቢያንስ 9 ወር ምናምን ቆየን። ያኔ መሄድ ይችል ነበር። ከዛ ልክ ስንተዋወቅ ያው በግልጸኝነት ያወራሁትን ነገር ነጥብ እያያዘ አሁን ላይ ቺት አደረገችብኝ እንደዚህ ምናምን እያለ በቃ እና እኔ ይቅርታ አልኩት። በቃ ሁሌ ስንጣላ ይቅርታ የምጠይቀው እኔ ነኝ። በ2 ቀን 1 ቀን ምናምን በቃ ተቀየረ። ከ6 ወር በኋላ ተቀየረ። በቃ ጊዜ መስጠት አቆመ። በጣም ብዙ ነገሮች
ምንድነው የምትፈልጊው? ማለቴ እኔ እና እሱ ኦልሬዲ አብረን መሆን አንችልም ከዚህ በኋላ እና ያኔ እሱም ለመርሳት ምንድነው ማድረግ ያለብኝ? ሚዩት አድርጊሽ ትንሽ ቃሪያ በሚጥሚጣ ሰናፍጭ ጣል ያለበትን መርፌ አቀበለኝ እስቲ። አዎ እሱ ትንሽ የሚለበልበውን አሁን ለብለብ ሊያደርግሽ ይችላል። አንደኛ ህፃን ልጅ ነሽ፣ 21 ዓመትሽ። እንጂ ማስታወስ የሌለብሽ ምኑ ነው የሚፈቀር? የኔ እናት የትኛው ማስተዋሉ፣ የትኛው ሲያስብልሽ፣ የትኛው ፊውቸር እይታው፣ ፊውቸር አይቶ ወደፊት ድሪም ኖሮት አንቺን የተሻለ ድሪም እንድታይ የትኛው ያደረገው ነው? እሺ አንቺ 21 ዓመትሽ ስለሆነ እኔንም ማስተዋል ይከብድሽ። የምታየው ወዳለሁ፣ ወድሻለሁ፣ አፈቅርሻለሁ፣ ፍቅረኛ አለኝ፣ ቦይፍሬንድ አለኝ የሚለው ነው። እሱ አይጠቅምም የኔ እናት። በቃ ቲኔጀር ሆነን አረግ ነው ምናምን አለፍት ምንም ጥቅም የለውም የኔ እናት። ቫልዩ ዜሮ ቫልዩ። ሰው የተሰደድሽው ለስራ ነው። ከዚህ ሰው ራቂ። አንደኛ ነገር የሚያሳስበው እሱ የቴክስት የቻት መደራረግ አለመደራረግ እንጂ ህይወት አይደለም የሚሰጥሽ። ገብቶሻል? እና ጫፍ ላይ ይሄ ፍቅረኛቸውን የሚፈትኑ ምናምን ሰዎች በወንድም በሴትም በጣም ነው የሚያሳዝኑ። በእውነት ይሄ ለመከዳት ራሳቸውን ያመቻቹ ሰዎች አሉ። ባይዚ ማለት መከዳትን በጉጉት የሚጠብቁት ማለት ጓደኞቻቸውን ይልኩ። ሴትም ብትሆንም ጓደኞቿን ትልክበታለች በጎን። እስቲ አውሪው ይጀናጀናል። ወንድም ቢሆን እስቲ አውራት ጀነጅን ይሁን እና ለመከዳት ራሳቸው ተነጣጥረው የተቀመጡ ሰዎች ልክ ትንሽ ካወራችሁ ምናምን ቢንጎ ቺት አረክብኝ፣ ቢንጎ ቺት አረክ፣ እንኳን አደረግኩብህ፣ ደግ አረግኩ፣ እሰይ እንኳን አደረግኩት በይ። እሺ እንዳትከራከሪ ከዛሬ በኋላ። ሰውየው ራሱ ቺት ለመደረግ ወይም ቺት ተደርጎብኛል ለመባል ለማለት የተዘጋጀ ሰው የሚፈልገውን አገኘ። ኮንግራቹሌሽን። ስለዚህ ሄደሽ ቺት አረግሽበት ብለው የሚወቅሱ ሰዎች ካሉ መተው አዎ አድርጌበታለሁ። ምን ይመጣል? ምን ያደርጉሻል? አያስተዳድሩሽ። በቃ በአራት ነጥብ ዝቂ። አንቺ የምታውቂው ራስሽን የውስጥሽን ራስሽ ታውቂያለሽ። አታብራሪ። ከዛሬ በኋላ ቀጥይ፣ ስራሽን ስሪ። ከቻልሽ ስልክሽን ቀይሪ እና ከእንደዚህ አይነት የህፃን ጨዋታ ውስጥ ውጪ። እሺ ተግባባ? እሺ አሌክስ አመሰግናለሁ። እሺ ህፃናቶች ጋር እኮ ነው አሁን እኛ አርጅተን ሸምግለን ጓድ የሚጠብሰን አተናል ባልንበት የቆሞ ቀሮች ማህበር ለመመስረት እያሰብን ባለንበት ዘመን ህፃናቱ ጋር ነው ፍቅሩ ያለው። 21 ዓመቴ ነው። የሴቶች እድሜ ግን ከ21 የማያልፍበት ምክንያት ብትነግሩን ሴቶች ጉዳይ እባካችሁ ተመካክራችሁ እንደው መልስ ስጡ። እኔ አሁን እድሜ መጠየቁላ በቃ መገመት ጀመርኩ። ምን አስጠይቅ 21 ነው 20 ነው ደምደመናል። በቃ ሄሎ ሄሎ አሌክስ እንዴት ነው? ሰላም እንዴት ናችሁ? እግዚአብሔር ይመስገን። ምክርህ ከተለያዩ ላይ ነው ወይስ ፍቅር ላይ ያለው ነው? ብዙ አማርኛ ከ6 ወር ምናምን ነውና ያለሁት ሳውዲ ነው። ከዛ በፊት ሌላ ሰው ነበር፣ ኢትዮጵያው ማቀው ፍቅረኛ ነበረኝ ማለት ነው። እድሜ 22 ነው አሁን ማለት ነው። እና ማቀው ፍቅረኛ ነበረኝ ኢትዮጵያ ላይ። ግን ደግሞ በጣም በማይሆን ነገር ነው የተጣላ ነው ስልክ በጣም በቃ ጊዜ አይሰጠኝም ምናምን ማለት ነው። እኔ ካልደወልኩ አይደውልልኝም። በቃ የምደውልለት እኔ ነኝ፣ ማስታውሰው እኔ ነኝ። ስልክ ከሱ ጋራ በልጅነቴ ነውና የጎረቤት ልጅ ነውና ፍቅር ውስጥ የገባ ነው ቅርብ ጊዜ ቢሆንም ግን ከልጅነት ጀምሮ ነው ማለት ነው ማውቀውና ከዛን በቃ ጊዜ ስለማይሰጠኝ እኔ ብቻ ፈላጊ እንደሆንኩ ተሰማኝ። እኔ ፈላጊ ብቻ እንደሆንኩ ተሰማኝና አወራውበት። ሳወራው እኔ ለእንደዚህ አይነት ነገር ዝግጁ አይደለሁም ምናምን አለኝ። እንደዛ ስለኝ ሁሉንም ነገር ተውኩትና ስደት መጣሁኝ ማለት ነው።
ከዛን እዚህ ከመጣ ወዲህ ደወለልኝ። ከዛን ደውሎልኝ ሰላም ልልሽ ፈልጌ ብቻ ነው አለኝና ኦኬ ምንም ችግር የለውም ሰላም ነኝ እግዚአብሔር ይመስገን አልኩትና ነገሩን በዚሁ ተውኩት ማለት ነው። ከዛ እኔ ስለሱ ምናምን እግዚአብሔር ይመስገን ማሰብ ትቻለሁ፣ ምክንያቱም በጣም ብዙ ስለጉዳይ ማለት ነው ከዚህ በፊት። ከዛን ሰላም ነኝ ብዬ ዘጋሁትና ኢሞ ግሩፕ ላይ ምናምን እዛ ስናገለግል አንድ ሰው ተዋወቅኩኝ ኢሞ ግሩፕ ላይ ማለት ነው። ኢሞ ግሩፑ ምንድነው? ኢሞ ግሩፕ ኪዳነ ምህረት ማህበር ማለት ነው የምናገለግልበት ቦታ። እሺ ዝክር ምናምን አለው ማለት ነው። ከዛን ተዋወቅን ምናምን በጣም ጥሩ ሰው ነው፣ ረጋ ያለ ሰው ይመስላል። የሰው ልጅ እንኳን ጥሩ ነው ለማለት ይከብዳልና በቃ ረጋ ያለ ሰው ምናምን ይመስላል። በእድሜም ደግሞ ከኔ በጣም የሚበልጠኝ ሰው ነው። እኔ 22 ዓመቴ ነው። 22 ዓመት ያስኩት እዚህ ሀገር ከመጣሁ ወዲህ ነውና በቃ ካሁን በኋላ በሰል ያለ ሰው ይሻለኛል፣ አሪቆ የሚያስብ ሰው ምናምን ብዬ ማውራት ጀመርኩ ከሱ ጋራ ማለት ነውና ሁልጊዜ በምናወራበት ሰዓት ችግር ነው የሚያወራብኝ። በቃ ችግር ያወራብኛል። እኔ በጣም ነው የሚያስጨንቀኝ። በቃ ያለውን ነገር እንዲ ላደርግ ብዬ እንደዚህ ብር የለኝም እንዲ ላደርግ ብዬ እንደዚህ በቃ አለ አይደል በቃ የሆነ ችግር የሚያወራ ሰው አሁን ስልክ አንስቶ ችግር የሚያወራ ሰው እንደዛ ነው። ከዛን ያወራን ወር ሳይሆነን ታሳስ ላይ ነበርና በአሁኑ ታሳስ ገብርኤል ማለት ነው አዋሳ ሊሄድ ነው ገብርኤል አለኝ ማለት ነው። አዋሳ ሊሄድ ነው ገብርኤል አለኝና ሄደ። አዋሳ ገብርኤል ሄደ። በሰላም ገብቻለሁ ምናምን አለኝ ማለት ነውና እሺ ብዬ ተውኩኝ። ከዛም በኋላ ጧት እደውልልሻለሁ አለኝ። እሺ ብዬ ጧት እስኪደውልልኝ ብጠብቅ አይደውልም። በጣም ስለተጨነቅኩ ስልኩን ቀጥታ ለእህቴ ልኬላት እህቴ ደውላ በሰላም እንደሆነ እንድታረጋግጥ እህቴን ጠየኳት ማለት ነው። ቀጥታ ኢትዮጵያ ቁጥሩን ልኬ እንትን እንድል ማለት ነው። ከዛ የሆነ ሰዓት ላይ ገባ ኦንላይን ገባ። ከሁለት ቀን በኋላ ኦንላይን ገባና እህቴ ስደውል ይሄ የቴዲ ስልክ አይደለም እንዴ ምናምን ስትሎ አይ አይደለም ምናምን አላት ማለት ነው። ከዛን እሺ አልኩኝና ከሆነ ሰዓት በኋላ ኦንላይን ገባ ማለት ነው። ኦንላይን ገባና በቃ 50,000 ብር ካላስገባሽ ስልኩን አንመልስለትም እኛ ሌቦች ነን ስልኩን አንመልስለትም እኛ ሌቦች ነን። ቆይ እኔ እናት እየተቆራረጥሽ ነው፣ እየተቆራረጠ ነው። ሄሎ አለው ጋይስ፣ ከኔ ነው ወይስ ከሷ ነው? እኔ ሰሞኑን ኔትወርክ እኮ ትንሽ ወጅበር ያደርገዋል። ሄሎ እሰማለሁ። አራት ሰሚ ምንም ያልሽው ነገር አልተሰማንም። ኔትወርክ ይዞኝ ነበር። አሁን ይሰማለሁ። አሁን ትሰሚያለሽ። እሺ እና ብሩ ላይ ነበር ያቆምኩት 50,000 ብር ስልክ ደውሎ 50,000 ብር ካላ ኦንላይን ገባ የሆነ ሰው በሶስተኛው ቀን ሁለተኛ ቀን አለፈና በሶስተኛው ቀን የሆነ ሰው ኦንላይን ገባ። እሺ ከዛን ኦንላይን ሲገባ ምን አለኝ ቴክስት፣ እኔ በጣም ሪካርድ አድርጌያለሁ ቴክስት አድርጌያለሁ። ኦንላይን ላይ ገባና ይሄንን 50,000 ብር ካላስገባ እዚህ ስልክ ውስጥ ያለውን ፋይል እናጠፋበታለን፣ ስለዚህ 50,000 ብሩን ያስገባ ብሎ ጻፈልኝ ማለት ነው። አንተ ማነክ አልኩት ማለት ነው። አንተ ማነክ ስለው ስለኔ አይመለከትሽም ብለሽ እንደዚህ እንትን ባይ ስለኝ በጣም ተጨነቅኩኝ። ታውቃለህ እሱን የሆነ ነገር ካደረጉት ምናምን ብዬ በጣም ጭንቀት ውስጥ ገባውና እህቴም ስደውል ቀን